ለማድረግ ሰሞኑን ያው ዩቱብ ላይ ብዙም አይደለውም ታውቃላችሁ። ግን ሞራሌ ሲመጣና እንደው ሚዲያው ትክትክትክትክ ሲል ደግሞ የግል አስተያየቴን ለመስጠት ገባለሁ። የግል አስተያየቴን ለመስጠት ግዴታ መግባት አለብኝ። ተረድታችሁኛል? ምክንያቱም አንዳንድ እውነተኛ ሰዎች አስተያየት ካልሰጡ ሚዲያው ጥሩ አይመጣም። ዝም ስንል ደግሞ የሆኑ ሰዎች ይፈጠራሉ። ስለዚህ ማረም አለብን። ትክክል። እሺ፣ አዲስ ነገር ያላችሁኝ እንግዲህ እንደሰማችሁ የቢቲቆ በፓንት መታየት አስደመሟችሁ እና አስገርሟችሁ ሊያሾ ምን ትላለች ምናምን ብላችሁ ነው መሰለኝ፣ አላውቅም። ሊያሾ አላችሁኝ። ይኖ የለመድነው ገላ ነው፣ ያየነው ነገር ነው፣ ያስለመደችን ነገር ነው። ባይሆን በባዶዋ ከመጣች ንገሩንና እንደመምበት። ምክንያቱም ባይዘዌ ውስጧ ቀዩን ነው እንጂ ያላየነው የቢቲቆን እኮ ዳርዳሩንም አይተነዋል። አላያችሁም እንዴ? ዳርዳሩንም አይተነዋል። በዚህ ጋር እና በዚህ ጋር ያለው መንደሪ ነው የሚመስለው፣ የህፃን ልጅ ጉንጭ ነው የሚመስለው። ከዚህ ፊት አላያችሁትም ጋይስ? መሀሏን ብቻ ይቺ ቀዩዋ ነገሯን ብቻ ደብቃት ማለት ነው። እንዴ አርጋ ለቃልን ነበርኩ። ረስታችሁት ነው እንዴ ጋይስ? የሀገሬ ልጆች አታውቁም እንዴ? የዛኔ የለቀቀችልን ጊዜ። ከዛም ደግሞ ብዙ ስንቶቻችን ነን እሱን ፎቶ ዙም እያደረግን ያየነው ተባብለን ሙድ አልያዝንም። ስለዚህ መሀሉ እንደዚህ ከፍታ ስትለቅልን ለማየት እንጓጓለን እንጂ አሁን ይሄ እንኳን አያጓጓንም። ምንም ኢትስ ኦኬ። ለምደነዋል ብላሻለች ሊያሹ በዱልኝ። አረ ዲያብስ ማም ያማሪ መሀሉ ስንሰንጥቃ ስታዩ ቀይ ነው ቢጫ ነው ነጭ ነው የሚለውን ነገር ለማጣራት ነው እንጂ አይተነዋል። ዳሩን ምናምን በደንብ አድርጋ ሳይታናል። ብርቋ አይደለም ለቢቲቆዬ እንደዚህ አይነት ፖስቶች ብርቋ ነው እንዴ ጋይስ? ብርቋ አይደለም፣ የለመድነው ነው። ኤኒዌይስ እሱ ብዙም አያሳስበንም። ወደ ዋናው ፖይንት እንመጣለን። ብዙ የምናወራበት ነው የምንነጋገርበት። ቆፍጠን ያሉ ትዕዛዞችና መልዕክቶች አሉን እና እኔ የምላችሁ የቲክቶክ በጎች 2 በጎች እየተዋጉ ነው አሉ። እንትን ላይ ማለት ገጥመዋል አሉ። በአሁኑ እንግዲህ ማን እንደሚያሸንፍ እናያለን። ተፈራርተው እና ለነገሩ ጋይስ አይፈራሩ። በጌዋ ስለሆነ አይፈራራም። ደስ የሚለው ነገር ግን ከዛሬ 15 ቀን በፊት እኔ በሶሻል በዩቱብ የሆነ መልዕክት አስተላልፌ ነበር። ድፈሪያት፣ አትፍሪያት፣ አትናቂ ብዬ ነበር እና አይሊያሹ አንቺ ብቻ ትእዛዝ ስጪ። ቤተሰብ እኔ ብቻ ትእዛዝ ልስጥ፣ ለእህቴ ቤታዬ ትእዛዝ እኔ ልስጣት፣ አታልፈውም። በነገራችን ላይ እህቴ ቤታዬ ያንቺ ደጋፊ ነኝ። በአሁኑ እመኝ ሊያሾ አትደግፈኝም ብለሽ ነው ብታስብ፣ ያንቺ ደጋፊ ነኝ። አንቺ ነው የምደግፈው። አዎ እንደዚህ ካልሆነ ራስን ማስከበር ጥሩ አይደለም። እዚህ ላይ ነው የምትወጣ። እንጂ የኔ ማር ከልጅነቷ ጀምሮ እያየናት አደግን። እንደዚህ ያደረገች እላችን ሊወጣችብና ቤታዬ እንዳትለቂያት። ሊያሾ ግብ ይችላል ገስ እንዳትለቂያት። ደግነቱ ግን እንደዚሁ ሁሉም ሚዲያ ላይ ፈመሷ ልክ አይደለው? ቤተሰብ ግን አንድ ነገር ልንገርሽ የኔ ቆንጆ ስሚ። አሁን እሷ እኔ አልናገርም እንዳለ ልክ እንዳንቺ። ለነገሩ ሁለታችሁም ሴም ስለሆናችሁ ምክርም አያስፈልጋችሁ። ግን ሳስበው አሁን አንቺ ስትናገሪ እሷ አትናገርም፣ ዝም ነው የምትለው። በበጎቿ ነው የምታሰድብሽ፣ የታወቀ ነው። ልክ እንዳንቺ ማለት ነው። አንድ አይነት ስለሆናችሁ ለነገሩ በበግ እንኳን አትታሙም። ሁለታችሁም ብዙ በግ ነው ያላችሁ፣ ሁለታችሁም ማለት ነው። ስለዚህ እሷ አትናገርም። እኔ ኩል ነኝ ኮልኮሌ ነኝ እያለች አትናገርሽ። በሾርኔ ነው የምትናገርሽ። እንዳትፈሪ አንቺ ገና ኩል ነኝ እንትን ነኝ ትኮፈስብሽ ስትል እየመጣሽ የሆነ ብቻ ገብታ ገስት ላይ የሆነ ነገር ስትላጥብሽ ካየሽ እንዳትለቂያት። አዎ የኔ አትለቂያት። ቤተሰብ እንዳትለቂያት። አትናገርሽም። ባይዘወይ ቪዲዮ ምናምን እንደዚህ አትልሽም። የኔ ፍቅር አትልሽም። በሾርኒ ነው ልክ እንዳንቺ ያስለመድሻት ነው። ለነገሩ በሾርኒ ትገባና እኔ እንደዚህ አሁን ትናንትና አይታችኋታል። እዛች ማናት ዲቦዬ ጋር ገብታ ምን እንዳለቻት ቤተሰብ በሾርኒ በጣም ተናገረቻት እህቴ።
መታ ዝርጥጥ ነው የምታደርጊያት። እንዳታልፊያት የኔ ፍቅር እንዳታልፊያት። አዎ ድፍ አድርጊ። እኔ ሊያሹ ግን እንዴት ነው ካይስ? የምሬን እኮ ነው፣ እውነቴን ነው፣ አልዋሽም። አሁን እኔ የመጀመሪያ ጊዜ ከጸቡ መነሻ ጀምሮ እኔ ተናግሬያለሁ። ጥፋት የለባትም ስል መጣችና እህቴ ቤታ ለነገር ትቸኩል የለ መቼም እኔ ጥላቷ ስለሆንኩኝ እኔ ባይዘው እህቴ ቤታ እኔ የፊት ለፊትሽ ጥላትሽ ነኝ። እኔ የፊት ለፊት ያየሁብሽን ነገር በፈለኩት መንገድ ቀርይሬ ነው የምናገረው። ግን በጓሮ ምናምን እንደዚህ አይነት ነገር የለብኝም። ያንቺን እንትን ለማለት እንዲህ ትዝም አትሉኝም። እውነት ለመናገር እውነት ስነግራችሁ እንደናንተ ስልክ ዘግቶ እዛ ግሩፕ አደራጅቶ ምናምን እንደዚህ አይነት ነገር የለም። ፊት ለፊት ያየሁትን እናገራለሁ። እና የዛን ቀን የተናቅሽው አናናቅ በጣም ነው ያናደደኝ፣ በጣም ነው ያበሳጨኝ፣ ነርቬን የነካው። እንዴ አልኩኝ፣ እንዴ እሷ ስንቱን ወንድ ላይ የምትናገር እቺ እንዴት ነው እንደዚህ የምትንቀት? ስታወራ እህቴ ቤታ ደምሱራ እንደዚህ ተገታትሮ የሀገሬ ልጆች እንደዚህ ግትግትር ብሎ እኮ ነው፣ የምሬን እኮ ነው፣ ግትርትርትር ብሎ እያወራች ሚዩት ታደርግባታለች። እኔ በእሷ በኩል ተበሳጨሁ። አሁን እኔ አስተያየት ስሰጥ መጣች፣ እኛ እንጣላ ምናምን አለች። ፈርታ መሆኑ ገብቶኛል፣ ግን እኔ እውነት ነበር የነገርኳት። ለዛም ነው አሁን የተገበረችው። ገብቷቸዋል። ውሸት ቢሆን ኖሮ አተገብርልኝም ነበረ። እውነት ስለሆነ ግን ተገበረችልኝ። አመሰግናለሁ እህቴ ቢታይ፣ አሁን አንደርስታንድ ስላደረግሽኝ። ስለዚህ የኔ ማለት ምን እኮ አይገርምሽም? የኔ ፍቅር ላይ እያደረጋችሁ እናንተ ሾካኩስ ላይ ካልኩ እና እንዳትጠቂያት የታባቱ እሰይ እንደ እዛ ገብታ እኮ ብትሳለች እኛ ምናምን። በነገራችን ላይ ጓደኝነትን ለመለየት ከመጀመሪያው ጓደኝነት ጋር ጥሩ ሪስፔክት የሌለው ሰው ከተለያየ ወይም ካልተስማማ ሌላውም ከሚመጣው ጓደኛ ጋር ጥሩ ግንኙነት ይኖረዋል ማለት አይደለም። እህቴ ዲቦ ግን በጣም ተገርሚያለሽ፣ ተቀይሜሻለሁ። ምን ነው እኔ ነኝ ጓደኛሽ፣ እኔ ነኝ ያሳደኩሽ፣ እኔ ነኝ ፌመስ ያደረኩሽ አልሽ። ተይ እንጂ ምንም ቢሆን አብራችሁ የነበራችሁ ሰዎች ናቸው። ማሽቃበጥ እንኳን ለእኛ መጡ። ደግሞ እነዚህ አትረብሹኝ፣ የሀገሬ ልጆች እያዩኝ ነው። እና ጓደኛሽ ነኝ፣ መገናኘት ብርቅ ነው። ዲቦዬ መገናኘት ብርቅ ነው እንዴ? መገናኘት እንገናኛለን፣ እንላለን፣ እንደዚህ እናደርጋለን። አይ እኔ እስኪ በሩን ዝጊው፣ እዚህ ጋር ድምፅ እየረበሹ ነው። እንገናኛለን እንደዚህ። አሁን እኮ ይሄ የሚሉት እኮ እህቴ ቤታዬ እኮ ከቤት ስለማትወጣና በቃ ያችን ጌሟን ስትል ሲኒማ ቤት ትሄዳለች፣ የሆነች አይስክሪም ትልሳለች፣ ከቷ ጋር የሆነች ጌም ትጫወታለች። ስታሳዝን እኮ ጌታ። እኔ እኮ ጋይስ አሜሪካ ራሱ ያለች እኮ አይመስለኝም ጋይስ። ገብርኤልን ወጣ የምትዝናናበት ቦታ ራሱ ያሳዝነኛል። እና እንገናኛለን። ቤታዬ ከፈለገች ከነ መማር ጋር ትገናኛለች፣ ከካናዳ ምናምን። ከፈለገች ደግሞ አሜሪካን ሰው ስለማትፈልግ ነው እንጂ ሰው ስለማታቀርብ ነው እንጂ በጣም ከብዙ ሰው ጋር መገናኘት ትችላለች። እንደ በፊቱ እንኳን ጠብደን አይደለች። አሁን እኮ ሰውነቷ ተስተካክሏል። ሴክሲ ናት። ቶፕ አድርጋ ሱሪ አድርጋ አጭር ቀሚስ አድርጋ ሰዎችን ማግኘት ትችላለች። የሚያሳቅቅ ነገር የለባትም። ምን ነው እሷ ይሄን ያህል ሊያሹ እንደዚህ ስትል እውነት መሰላችሁ? እንዲህ ቤታዬ እንዳትሰሚያት ደንጋይስ ይሄማይሆንም የታባሽ ተፍተሽ ነው ዲያሹ ምን ስለወሬ ትዘሽ ቁጭ አልሽው። እናማ ምድር ፈልጌ ነው መለላችሁ ፈልጌ ነው። ጨዋታ ያነሳል። ከዛ እንገናኛለን እሺ ምናምን። የቤታዬን እህቴን ደም ሊያፈሉት እኮ ነው ጋይስ። እንዳይፈላ ደምሽ እንዳይፈላ ሌሎችና ሊያሹ እንዳይፈላ እኔ አለሁልሽ። እኔ ያው አለሁልሽ ስልሽ ለተንኮል እንደሆነ ስለምታስብ አይደለም። ትክክለኛ ነገር ነው የምናገረው። ካሽቃበጡ ላንቺ ነው ማለት ላንቺ እድሜ ልካችንን እንቀጣቀጣለን። ግን አጉል ሲያሽቃበጡ ላንቺ ያሽቃበጣሉ። አዎ ላንቺስ ያንቺ እኮ ይሻላል። እኔ እኮ ብያለሁ ጋይስ። የቤታ እህቴ ተንኮልም ስድብም ዘለፋም ያፊነቷም የሷ ይሻላል እኮ። አደባባይ ወጣ ነው የምዘረጥጣችሁ እኮ። ያው በጎቿ እንዳሉ ነው፣ በውስጥ የምታደራጅባችሁ እነዚህ መንጋዎቿ እንዳሉ ነው። ኢትስ ኦኬ እንዳሉ ነው ስለተረዳናት። ነገር ግን ይሄ እኔ አልናገርም፣ እኔ የንጉስ ልጅ ነኝ የንግስት ልጅ ነኝ ብላ በኋላ ልጅሽን እንደዚህ ያልጉብሽ፣ ልጅሽን እንደዚህ ይበሉብሽ እያለች እያሰናዳች ብትልክም ፊት ለፊት ወጥታ እሷም ትናገራለች፣ ትገጥማለች። ይችኛው አደገኛ ናት ጋይስ። እኔ አልናገር ይስረው ዋናቀም ያመላጣ ልጅ ብላ እንዳልተሳደበ እናት እንደሱ እንዳልተሳደበ እኔ አልሳደብም እኔ አልናገርም እያለች በኋላ በኩል የሚላጉት በጎች ጋይስ መጥፎ ቃል ከአንደበታችሁ እንዲወጣ ያደርጋሉ። ስለዚህ የኔ ማር የኔ ቆንጆ እህቴ ቤታዬ ምልልሽ ፈልጌ ነው፣ እንዳትሰሚያት፣ ያ እንዳትሰሚያት።
እኔና አንቺ እንደዚሁ ብንሰዳደብ ይሻለኛል። እንዳትሰቤት ጋይስ ምን አላችሁ? ላይክ አድርጉ፣ መብቴ ነው። አንድ ሰው ለምን ለከል ያለግሽም? እናንተ ለፈለጋችሁት አይደል ያገዛችሁት? እኔም ለፈለግኩት መደረብ ማገዝ መብቴ ነው፣ መብቴ ነው። የእኔ መብት ላይ ሲሆን መቼም ጨጓራችሁ ነው የሚላጠው። መብቴ ነው። እኔ አስመሳይ ሰው አልወድም። ባይዘዌ እኔ አስመሳይ ሰው ወደ ድባይ የተደረገለትን የሚረሳ ሰው የተሆነለትን የሚረሳ ሰው አልወድም። ይሄ እኔ ማንነት ነው። ባይዘዌ መልካም ልብ ያላቸው ሰዎች፣ ጥሩ ልብ ያላቸው ሰዎች፣ የገፉ ሰዎች፣ ከዛም እንዳልገፉ የሚያስመስሉ ሰዎች ያችን አንድ ናት። በእርግጥ ግን ባላሰብነው መንገድ አስባችሁ በደጋፊዎቻችሁ ያደረጋችሁኝን እያንዳንዳችሁ አርሳላችሁ። እያንዳንዳችሁ እህቴ ቤታን ቢሆን ረስቼላት አይደለም። እኔን አልችልም እኔ ሳቅታችሁ አፍ ያልፈታችሁ ልጄን የተናገራችሁብኝን እያንዳንዳችሁን አረሳላችሁ። ምረሳላችሁ ምናምን እየመሰላችሁ ነው። አረሳላችሁ ሳልነካችሁ ለእናንተ ጥሩ ልብ ኑሮኝ ለእናንተ ቁሜ ለእናንተ በማያገባኝ ነገር ውስጥ ገብቼ ብዙ ነገር አድርጌላችሁ የኔን ነገር እንደ ቀልድ አይታችሁ ደጋፊ ስለበዛ ነው። ደጋፊ ስለበዛ አይደለም። የምትጣሉ ሰዎች ጋር ከምትጣሉት ሰዎች ጋር አብሬ አላሽቃብጥም። አላሽቃብጥም እንዲገባችሁ። ስለዚህ እህቴ ቤታዬ እንኳን ጀመርሽ ፈጣሪ ያ እንዴ ጋይስ እኔ ተሳድቤ አላቅም፣ እኔ ተናግሬ አላቅም። ከዛም በኋላ ደግሞ ከአሁን በኋላ እንዳትሳደቡ እሺ። ትዕዛዝ ሲሰጣቸው ያቆማሉ። ትዕዛዝ ሳይሰጣቸው ሳይቀር የኔ ልጅ ትሰደባለች። አሁን ስትሰድቢያት አይደለም ዘግዝቀሽ ፎቶ አንቀዳደሽ አቃጥለሽ ለምን አትናገሪያትም ልጄ? አይ ዶንት ኬር። ስለዚህም መልሴ ይሄ ነው። ስለዚህም ለአስመሳይ ሰዎች ደግሞ መልሴ ነው እንዳሰሜት። ለነገሩ ያው ሁለታችሁም ደጋፊዎች አንድ ስለሆናችሁ